አሁን አንቺ አይደለም ልጅ ዶሮ የጠፋብሽ ትመስያለሽ። አንተ እኮ ነው የጠፋብህ ማትመስለው። ለነገሩ አንተ አልጠፋብህም። አንተ ጋር አይደለ ደብቀው አይደል ከኔ እኮ ቤት አይደል ያለ ልጅ ጠፍቶበት ምንም የማይመስለው አባት አብርሽ አንተን አየው እንዴ? ምንድነው? ልጅ እኮ የሩታ ብቻ አይደለም ያንተም ልጅ ጭምር ነውና እንዴት ነው የምታስበው? ምን ያክል ጭንቅላት ቢደፈን ነው በዚህን ያክል የልዑሌ መጥፋት ምንም ሴንስ ሊሰጥህ ያልቻለው ማለት ነው? ችግር የለውም የአንተና የሩታ ጉዳይ እኮ መድረስ ባለበት ሰዓት ሊደርስ ይችላል ግን ከምንምና ከምንም ነገር በላይ ቅድሚያ መስጠት ያለባችሁ የልዑሌን ጉዳይ ነው። አይ ልጁ እናንተ ጋር ስለከሆነ እሱ ችግር የለውም። ዋናው ግን የዚህ ልጅ ደህንነት ከየትኛውም ነገር በላይ ያሳስባል ብዬ ነው እንደኔ የማስበው ማለት ነው። እንዴት ነው ነገሮችን እየተመለከታችሁ ያላችሁት? ልጅ ሲጠፋ በቃ እንዲህ ነው የሚፈለገው? ጋይስ እኔ በጣም ግራ እየገባኝ ስለሆነ ነው። ልጅ ሲጠፋ እንዲህ ብቻ ነው የሚፈለገው? በቃ ይሄ ነው? እግዚአብሔርን እኔ ሩታም ሆነ አብርሃም ምንም ልጅ የጠፋባቸው ሰዎች እየመሰሉኝ አይደለም ማለት ነው። በቃ ፕሊስ እናንተ እንደፈለጋችሁ መሆን ትችላላችሁ። እናንተ የፈለጋችሁትን ነገር ማድረግ ትችላላችሁ። ግን ይህንን ምስኪን ሕፃን ልጅ በእናንተ ጭቅጭቅ በእናንተ ንትርክ መሀል እያስገባችሁ ፕሊስ በቃ የሆነ የሚደብር ነገር ባታደርጉ የተሻለ ነው። እግዚአብሔርን ሩታ እኔ ምንም ልጅ የጠፋብሽ እናት እየመሰልሽኝ አይደለም፣ እውነቱን ስነግርሽ ማለት ነው። እውነት እኔ በተደጋጋሚ ተናግሬያለሁኝ ይሄንን ጉዳይ ማለት ነው። ልጅ የጠፋባት እናት ተኝታ አታድርም። ሌላውን ነገር ተውት። ቢሆን አንቺ መግቢያ ላይ ለማልቀስ ምናምን ስትሞክሪ እንኳን ለማየት እየሞከርኩኝ ነበር እና ምንም በቃ እኔ ሁሉም ነገር የማስመሰል ሁላ ነው እየመሰለኝ ያለው። እንደውም ሄርሜላ የተናገረችው ነገር እውነት ይሁን እንዴ? ጭራሽ አንቺን በልጅሽ ለመቀለድ ከጫፍ ድረስሽ እንዲ እንድሉላ ነው እያደረገኝ ያለው። ይሄንን እያልኩ ያለሁት ከምን ተነስቼ ነው? ሁላችሁም የልጁ መጥፋት ላይ ያላችሁን አመለካከት እያየኝ ስለሆነ ማለት ነው። በእንደዚህ አይነት ሁኔታ አይደለም በቃ የፍርድ ቤት መጥሪያ ብቻ ወጥተሽ ለእነሱ ሰጥተሽ ጠዋት ተገናኝተው ምናምን ኖ ኖ ኖ ኖ ኖ ኖ። ይሄ የሁላችሁም ጉዳይ ነው በመጀመሪያ ደረጃ ማለት ነው። ሶ አብርሃም ወይ ልጁ አንተና ቡዜ ጋር ነው ወይ ደግሞ ልዑሌን አትወደውም ወይም እስከዛሬ ድረስ እያስመሰልክ እንደሆነ ነው እኔ የሚሰማኝ ማለት ነው እንጂ ልጁ የጠፋበት አባት ምንም አይነት ሴንስ ላይሰማው ይችላል ብዬ አላስብም። በቃ ጀስት ልጁ እናንተ ጋር ነው የሚለውን ነው የማስበው። ለማንኛውም ጠቆም አድርገው ያለፉት ነገር አለ። ከዚህ ጉዳይ ጋር ተያይዞ ሰፋ ያሉ ሀሳቦችን አነሳለሁ ማለት ነው። ሰላም፣ እንዴት አመሻችሁልኝ? ውድና የተከበራችሁ የኔ ፋሚሊዎች ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው ጉዳዮች ላይ የተወሰኑ ሀሳቦችን ለማንሳት ተመልሰን መተናል ማለት ነው። ቪዲዮን ሁላችሁም ተመልክታችሁታል ብዬ አስባለሁኝ። ወሳኝ የተባሉና ብዙዎቻችሁ ያላስተዋላችሁትን ነጥብ አንስተዋል ማለት ነው። ምክንያቱም የፍርድ ቤቱ መጥሪያ ሲመጣላቸው ጠቆም አድርገው ያለፉት ነገር አለና በየትኛውም ሰዓት ለሩታ ቅርበት ያለው ሰው ጋር ወይም እዛው ቤት ውስጥ ልዑሌን አምጥተው ድንገት ሊያስቀምጡት ይችላሉ። ይህንን ነገር ከቁም ነገር እያሰባችሁት ማለት ነው። ምክንያቱም ሄርሜላ እቺን ነገር ጣል አድርጋ ተናግራለች። ልጁን ራስሽ ደብቀሽ ሆን ብለሽ እንትን ለማለት እየሞከርሽ ነው፣ አብርሃምን የማየት ሱስ አለብሽ የሚል ኮመንት ሁሉ አይቼ ነበርና እውነት ነው። ሩታ አሁንም ቢሆን አብርሃምን የማየትና አብርሃም ጋር መታ የመጨቃጨቅ ሱስ አልለቀቃትም። ይሄ ሪል የሆነ ነገር ነው። በቃ ይህንን ነገር እኔ እንትን ማለት አልችልም። አይሚን አይፈረድባትም። በነገራችን ይህንንም ነገር ብታደርግ የዚህን ያክል እንደ ትልቅ ነገር ወይም ቢግ ዲል ተደርጎ መታየት ያለበት ነገር አይደለም። ግን ትልቅ ጥንቃቄ ማድረግ ያለብሽ ነገር ምንድን ነው? አሁንም ቢሆን ልጁን አንቺ ባላሰብሽበት ባልገመትሽበት ሁኔታ ወይ ለአንቺ የቅርብ የሆኑ ሰዎች ጋር አምጥተው ያስቀምጣሉ፣ ወይ ደግሞ ሳታስቢና ሳትዘጋጂ ቤት ውስጥ አምጥተው ያስቀምጡና ሆን ብላ ነው ብለው ስምሽን ለማጥፋት ይሯሯጣሉ። በነገራችን ላይ አንቺን ከጨዋታ ውጪ ለማድረግ እነዚህ ሰዎች የማይፈነቅሉት ድንጋይ እንደሌለ በደንብ ልታቂ ይገባል ማለት ነው። እና ከዛ ውጪ ዴቭ መቀያየር ያንተ ሽልጥልጥለት እኔ ግራ እየገባኝ እየመጣ ነው። በቃ የሆነ ጥግህን ይዛ አርፈ ተቀመጥ። እንዲህ ምንድን ነው በሁለት ቢላዋ ካልበላዋል ከአንተ ሰውዬ ማለት ነው። የምሬን ነው። እኔ እንደዚህ አይነት ሰው አያስኬድም። እኔ እንደዚህ ከሚሆን ጥጓን የያዘችው ጽንፏን ይዛ በቃ ወንድሜን ነው ምረደው፣ ወንድሜ ከሄርሜላ ጋር መጋባት አለበት፣ ወንድሜ ከሄርሜላ ጋር መጋባት አለበት ብላ ሁሉንም ነገር የምትበጠብጠው ቡዜ ትሻላለች ከአንተ ማለት ነው። ምክንያቱም እንደዚህ አይነት ሰው ነው ትንሽ ከባድ የሚያደርጉ ብዙ ነገሮች። ምክንያቱም እቺ ልጅ ወስና እንዳትወስን አንዴ ከሷ በኩል ይሆናል
ደግሞ አሁን ከኔ ጋር ነው ብላ ስታሰብ በአንድ ጊዜ ዘሎ በማይጠበቅ ሁኔታ ከነዛ ሰዎች ጋር ይሆናልና ፕሊስ አሁንም ቢሆን ዴቭን አምናችሁት ሚስጥሮቻችሁን አሳልፋችሁ እንዳትሰጡ። ምክንያቱም እያንዳንዱን ነገር ከቡዜ ጋር አስበው አቅደው ስለሚያደርጉ አሁንም ቢሆን ሄርሜላ ያለ ምክንያት ያችን ነገር ጣል እንዳላደረገች በደንብ ጠንቅቀሽ እንድታቂ ይፈልጋሉኝ። ነጥብ ነው የሚያስጥሉሽ የአንቺን ስም ለማጥፋት በልጇ ትጮታለች፣ ልጇን እንደዚህ አድርጋ ምናምን ምናምን ብለው የአንቺን ስም ለማጥፋት ብዙ ርቀት ነው ሊሄዱ የሚችሉት። ስለዚህ ይኸውልሽ አንድ በአንድ ሁሉንም ነገር በጥንቃቄ ነው ማድረግ ያለብሽ ማለት ነው። ሁሉም ነገር ስታንድ ባይ ሆኖ መዘጋጀት አለበት። ቤትሽ ዙሪያ ላይ ካሜራ አዘጋጅተሽ ሁሉ በደንብ ክትትል ማድረግ አለብሽ ብዬ ነው እንደኔ የማስበው። ምክንያቱም የሆነ ነገር ለማድረግ እቅድ እንዳላቸው ግልጽና ግልጽ ነው። የፖሊስ መጥሪያ መጥቶላቸው እንኳን ምንም እንደማይመስላቸው በደንብ እየተመለከትን ነው። እያንዳንዱ ምላሻቸው በኮንፊደንስ የተሞላ ነው። ስለዚህ ከዚህ ነገር ጀርባ እነዚህ ሰዎች አንቺ ላይ ያቀዱትና ያጠመዱት የሆነ ነገር እንዳለ ግልጽ ነው። በዚህ መንከራፈፍሽ አሁንም ቢሆን ከነዚህ ሰዎች ወጥመድ እኔ ትድኛለሽ ወይም ታመልጫለሽ የሚል እሳቤ የለኝም። እውነቱን ስነግርሽ ሩታችን ማለት ነው፣ የምሬን ነው የምልሽ። በጣም የዋነሽ፣ በጣም እልኸኛ ነሽ። ነገሮችን የምታካሂጅበት መንገድና ለሰው ያለሽ እምነት አንቺን መልሶ መላልሶ አደጋ ላይ ሲጥልሽ ነው እየተመለከትንሽ ያለ ነው ማለት ነው። ያ ደግሞ ያሳዝናል። እኔ ቤተሰቦችሽን የምወቅስበት ትልቁ ሪዝን ይሄ ነው። በቃ እቺ ልጅ ሰው በማጣት አጠገቧ ሰው ሳይኖር ቀርቶ እኔ ወንድሞችሽ ይመጣል፣ ወንድምሽ ይመጣል፣ እህትሽ ትመጣለች፣ ብዙ ሰው እኮ አለ። ግን አንድም ሰው ቢያንስ የአንቺ ነገር ገዶት የአንቺ ነገር ቆርቁሮት ለአንቺ ወግኖ መጥቶ ከነዚህ ሰዎች ጋር ፋይት ሲያደርግልሽ ወይም ከነዚህ ሰዎች ሊጠብቅሽ ሲሞክር አለመመልከቴ ሁሌም የሚያሳዝነኝ ነገር ነው። የምሬን ነው የምላችሁ። አይደለም አንቺን ሴቷን ወንዱን ለመጠበቅ እኮ እንዴት ግር ብለው እንደሚመጡ እየተመለከትን ነው። እግዚአብሔር ይስጠው ኤፍሬም ነው አጠገብሽ ሆኖ ቢያንስ የእነሱ ቤተሰብ ሆኖ አንቺን ሰፖርት ለማድረግ አንቺን ከሚመጣው ነገር ለመጠበቅ ሙከራ እያደረገ ያለው ኤፍሬም ነው። እግዚአብሔር ይስጠው። በደንብ ማስተዋል ያለው ከቤቱ ማስተዋል እንደሚችል በተደጋጋሚ ያሳየን ሰው ነው። በቃ ትልቅ ሰው እንደሆነ እኔ በደንብ ተረድቻለሁ። ምክንያቱም ትዳር መፍረስ የለበትም፣ ልጅ ከእናትና ከአባት ተለይቶ ማደግ የለበትም የሚለውን ነገር አምኖ አንቺና ሩታ አንቺና አብርሃም እንዳትለያዩ ከፍተኛ ጥረት ሲያደርግ የነበረ በእያንዳንዱ ነገር ሰፖርት እያደረገች ካጠገብሽ ሆኖ የነበረ ልጅ ነው እና የአንቺ ቤተሰቦች ግን ይሄ ሁሉ በደል፣ ይሄ ሁሉ መከራ፣ ይሄ ሁሉ ነገር ሲደርስብሽ እየመጡ እንደፈለጉ ሲናገሩሽ፣ እየመጡ እንደፈለጉ ሲሰድቡሽ፣ ሲላቸው ልጅሽን ከጉያሽ ነጥቀው ሲወስዱብሽ አንድ ነገር ሳይሉ አፋቸውን ዘግተው መቀመጣቸው እኔ ትዝብት ውስጥ እንድከታቸው ነው ያደረገኝ ማለት ነው። የምሬን ነው የምላችሁ። በጣም ይሄ የሚያስተዛዝብ ነገር ነው እና አይሚን አላቅም። የራሳቸው የሆነ ሪዝን ይኖራቸዋል ብዬ አስባለሁኝ። የፈለገ የራሳቸው ሪዝን ቢኖራቸው ግን እቺ ልጅ በዚህ ልክ እየተሰቃየች እና ማንም መጥቶ እንደፈለገ እየተጫወተባት ልጇን እየቀማት እያሰቃያት የእናንተ ከዳር ቆሙ ነገሮችን መመልከት ትዝብት ውስጥ የሚጥላችሁ ነገር እንደሆነ አስረግጬ ልነግራችሁ ፈልጋለሁኝ። ከዛ ውጭ ያው እንደተመለከታችሁት የፍርድ ቤት መጥሪያ አውጥታ መታለች። የልጆቹ ወይም የአብርሃምና የሄርሜላ ዘና ማለት የቡዜ እንደዛ በኮንፊደንስ ተሞልቶ ነገሮችን ማውራት አሁንም ቢሆን የሩታን ስም ለማጥፋት ከዚህ ነገር ጀርባ ያጠመዱት ነገር እንዳለ እንዳሰብ እያደረገኝ ነው። ስለዚህ እጅግ በጣም ጥንቃቄ ማድረግ አለብሽ። ወይ ቤት አምጥቶ ሊያስቀምጡ ይችላሉ፣ ወይ ደግሞ ካልሆነ በምታውቂያቸው በቅርብ ሰዎች ላይ ወስደው ሊያስቀምጡ ወይም ሊጥሉ ይችላሉና አስፈላጊውን ጥንቃቄ ማድረግ አለብሽ ብዬ አስባለሁ። ጋይስ እናንተስ በዚህ ቪዲዮ ዙሪያ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ያስፍሩልኝ። እወዳችኋለሁ። ይመቻችሁ።